ሰላም እንዴት ናችሁ? ሰላም ናችሁ ቤተሰብ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ለጾም አማራጭ የሚሆን ፈጣን ጤናማ አዘገጃጀት ለልጅ ላዋቂ የሚሆን ቀይ ስር ጥብስ በድንች አሰራር ነው። በጣም ትወዱታላችሁ። ማንኛውም ሰው መመገብ የሚችለው ነው። በተለይ አሁን ወቅቱን ያማከለ በጾም ሰዓት ጥሩ አማራጭ የሚሆንልን ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና እጠይቃለሁ። ቤተሰቦቼ አብራችሁን ቆዩ። የምንሰራበትን ድስት ጥደናል ወይም ወፈር ያለ መጥበሻ። ሁልጊዜም አትክልቶች ስንጠባብስ እንደዚህ አይነት ወፍራም መጥበሻ ስንጠቀም ጥሩ ይሆንልናል። ሽንኩርት በቁመት የተከተፈ ሽንኩርት ጨምሬያለሁኝ። ሽንኩርቱ በራሱ ውሃ ትንሽ ከጠበስኩት በኋላ ውሃው መጠጥ አድርጎ ሲጨርስልኝ ዘይት ጨምሬያለሁ። የኑግ ዘይት ነው የተጠቀምኩት። እሱን ዘይቱንና ሽንኩርቱን ትንሽ ጊዜ ደግሞ ጠበስ አደርገዋለሁ። በጣም ፈጣን ነው፣ ቶሎ የሚደርስልን በጾም ሰዓት አማራጭ የሚሆነን ትኩሱን የሚበላ ለልጆችም ቆንጆ አማራጭ የሚሆን ነው። ቀይ ሽንኩርቱን ከዘይቱ ጋር ለትንሽ ደቂቃ ጠበስ አደርገዋለሁኝ። ከዛ ነጭ ሽንኩርትና ዝንጅብል ደቆ የተፈጨ አለ። ነጭ ሽንኩርትና ዝንጅብል ጨምራለሁ። ጎመን ስንሰራ አትክልቶች ስንሰራ ነጭ ሽንኩርትና ዝንጅብል ብቻ ከጨመርን ራሱ በቂ ነው። ጣዕሙን ቆንጆ አድርጎ ይለውጥልናል፣ ጥሩ ጣዕም ይሰጥልናል። እዛ ቀይ ስር ሁለት ከፍ ያለ ቀይ ስር ጨምሬያለሁኝ። እኔ በካሮት ማሰልሰያ እንደዚህ ፍቄዋለሁኝ። እናንተ እንደፈለጋችሁ ከፍ አድርጎ መክተፍ በቢላው መክተፍ ይቻላል። አንዳንድ ልጆች ቀይ ስሩን ብዙ አይደፍሩልንም። ስለዛ እንደዚህ ደቀቅ አድርገን ጥብስ ማድረግ ጥብሰን ከዛ ድንቹን ስለሚወዱት ለድንቹ ሲሉ ቀይ ስሩን ይበሉልናል ማለት ነው። አንዳንድ ልጆች ናቸው እንጂ ብዙዎቹ ይወዱታል ቀይ ስር። ስለዛ ደቀቅ አድርጌዋለሁኝ። ደቀቅ አድርጌ ከሽንኩርቱ ጋር ከዘይቱ ጋር ከነጭ ሽንኩርትና ዝንጅብል ጋር አንድ ላይ ጥብስ አደርገዋለሁኝ። መጀመሪያ ቀይ ስሩን ጥብስ ካረኩት በኋላ ከዛ ከፍ አድርጌ ከተፍኩት ድንች አለ። እሱ መካከለኛ ነው። ድንቹን ደግሞ ጨምርና በእንፋሎቱ ይበስልልናል። በጣም የሚጣፍጥ ቆንጆ አሰራር ነው። እንዳልኳችሁ ቀይ ስሩንም ከፍ አድርጎ ከድንቹ ጋር ተመሳሳይ አከታተፍ መክተፍ እንችላለን። ይሄኛው ደግሞ ልጆች እንደ ፍላጎታችን እንደ ልጆቻችን ፍላጎት እንሰራዋለን ማለት ነው። መረቅም ቢኖረው ቆንጆ ነው፣ ይወዱታል። ፈትፈት አድርገው ይመገቡታል። ድንቹን ከጨመርኩት በኋላ ለትንሽ ጊዜ አብሬ አቁላለዋለሁኝ። ምንም አይነት ውሃ አልጨምርም። ስከድ ነው የራሱ የእንፋሎቱ ውሃ ይተፋል። ከዛ ድንቹን ያበስልልናል ማለት ነው። ቶሎ የሚበስል ድንች ከሆነ ደግሞ ይበልጥ ወዲያው ብስል ስለሚል ጊዜ አይወስድብንም። ቆንጆ ነው የሚሆነው። ድንቼን በስሎልኛል። ጨው ለጣዕም እንጨምራለን። ትንሽዬ ነጭ ቅመም ካላችሁ ደግሞ መጨመር ይበልጥ ጣዕሙን ቆንጆ ያደርግልናል። ነጭ ቅመም ሳየው ድንቹ በስሏል። ድንቹ እንደዚህ ስናማስለው አያደናቅፍም። መብሰሉን የምናውቀው በዛ ነው እና በምናማስለው ማመሰያ ወጋ ስናደርገው መብሰሉ ያስታውቃል። ራሱ እንደዚህ በስሏል። ድንቹ በስሏል ቆንጆ ሆኖ ምንም አይነት ውሃ አልጨመርኩበትም። መጀመሪያ ቀይ ስሩን ጠበስኩት፣ ከዛ ድንቹን ጨመርኩት።
በራሱ በእንፋሎቱ ደግሞ ድንቹ በሰለልኝ። ከዛ ያለንን ነጭ ቅመም እንዳልኳችሁ ካለን እንጨምራለን። እኔ ስላለኝ ትንሽ ጨምሬበታለሁ። ነጭ ቅመም ጥሩ ነው ጣዕሙን ላልጫ ነገር እንደዚህ አትክልት ስንሰራ ጣዕሙ ቆንጆ ያደርግልናል። ከለሩንም አይቀይርብንም። ሽታው ቆንጆ ነው፣ ጥሩ ነው። 7 ደቂቃ ባልሞላ ጊዜ ውስጥ የምንሰራው ቆንጆ የቀይ ስር ጥብስ በድንች በዚህ መልኩ ሰርቻለሁኝ። ሁላችንም በየቤታችን የተለያየ አሰራር አለን። ይሄኛው አሰራር ደግሞ እኔ ልጆቼ የሚወዱት ነው። ቀይ ስሩን ደቀቅ ያደረኩበት ምክንያት ያው ቅድም እንደነገርኳችሁ ነው። ቀይ ስሩ ጎላ ጎላ ሲል ላይፈልጉት ይችላሉ፣ እየመረጡ ይተውታል። እንደዚህ ደቀቅ አድርገን ከሰራ ነው ግን ከድንች ጋር ሳይወዱ በግዳቸው ይበሉታል ማለት ነው። ቃሪያችንን ጣል ጣል አድርገን እንደዚህ ቆንጆ አድርገን ሰርተነዋል። እናንተም እንደወደዳችሁት ተስፋ አደርጋለሁኝ። እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ ቤተሰቦቼ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩኝ። ቻው።